የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። በቀሉ የለችም። በቀሉ የታለች? ቤቷ መጣው። አበሻ ቀኑ ደረሰ። የበቀሉ ቀን ደረሰ። 911 ደውዬ ያስጠፍራችሁ። መቅዲያ አንቺ ድሮ ጨድፍር ነበር። እኔ የሚለየው በትንፓ ነው። ተወልጃለሽ የኔ ቆንጆ አሁን 21 አይደለሽ? ትንሽ አንድ 5 አመት ምናምን ተወልጃለሽ። ከዛ ልጆች ሳይወት ምናምን ይደብርሻል። እመኚኝ። ዝብር ነው የገባሁት። እናታችሁ ስንት አለሌ በዛበት ቃለ ፈልፍላ አስወርዳለች። እቺ በህግ መጠየቅ ካለብሽ እንዳንተ በህግ መጠየቅ አለባት። የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመረዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለ ሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን ነግረውናል። አበሻ ቀኑ ደረሰ። የበቀሉ ቀን ደረሰ። ኢቲኤፍሲ 02 ፌስ ኦፍ ሰኞ አድዋ ላይ ፕሬስ ኮንፈረንስ እና ፌስ ኦፍ አለ። አድዋ 4 ሰዓት አድዋ ላይ 4 ሰዓት እንገናኝ እያላችሁ ነው። እንግዲህ የበቀሉ ቀንሽ ደረሰ ማለት ነው። እስቲ እንጨፍራ። በቀሉ ቀንሽ ደረሰ። በቀሉ ቀንሽ ደረሰ። አለቀልሽ። በቀሉ ተዘጋጅ። በቀሉ የለችም። በቀሉ የታለች? ቤቷ መጣው። በቀሉ ዛሬ እስቲ ቤቷ መጥቻለሁ። ስፔት ቦክስ ቦሌ ካለች እንፈልጋለን። የታለች? በቀሉ የለችም። በቀሉ የለም። በቀሉ የታለች? በቀሉ የለችም። በቀሉ የታለች? ቤቷ መጣው። በቀሉ አረ በቀሉ የለችም። በቀሉ የለችም። ያጣሁት በቀሉ ዛሬ የለችም። አሳዛኝ ልጅቷ ስራ ላይ ናት ያለችው፣ እየሰራች ነው። ለምን ነው በእንጀራ ተሸቀደ እንዴ? ምንድነው? ቢዝነስ እኮ ነው ጋይ። ቢዝነስ የሰው ልጅ ልስራ ካለ ይስራ። ሁለቱም ኬዝ አላቸው። ቢዝነስ ገብቶናል። ቢዝነስሽ እሷ እኔ አማውት ላይ የተመጣባት ነው። ከዚህ ቶፒክ ስትወጡ ደሜ ነው። አበሻ ጋር አይሆንም። እሺ የኔ ፍቅር፣ እኛ አበሾች ነን። እኔ ነቢት ጣት ላይ ጥቁር ጋርሽ አዳምጪኝ ሱሱዬ። አበሻ እኛ አበሾች አሁን ለምሳሌ አንቺ እንጆይ ያረግሽ ነው አይደል? እኛ አበሾች ግን አንሆንም፣ ለእንደዚህ አይነት ነገር አንሆንም። ነገ ሪከርድ አዳምጪኝ፣ ይኸውልሽ አዳምጪኝ፣ እናቴ አዳምጪኝ። እነ ባናና አያተርፉሽም ከስድብ ተለጥፈሽ ትሰደቢያለሽ። ቤተሰብ የለሽ። አረ ይለጠፍኝ፣ ስድብ አይለጠፍብኝ። ምን ቆንጆ ይሳደቡ ምን አገባ። ለስራ ከሆነ ግን የፈለግሽው ልንገርሽ፣ ስራ ከሆነ የፈለግሽው የኔ ቆንጆ ሂጂ ጥቁሮች ጋር የማትሰደቢበት ነበረሽ። ጠዋት እዛ ነበረሽ ጠዋት። በቃ አበሻ ይቅርብሽ። እግዚአብሔርን እቺ ቤተሰቦችሽ ምንም አይልሽ። ቤተሰብ የለሽ። ብታየኝ እኔ እኮ 21 ዓመቴ ነው። መብቴ ነው እንዴ? ያይ ምንድነው ቤቴ 21 ዓመት 911 ደውዬ ያስጠፍራችሁ። መቅዲያ አላፍትናሽን ተወጥተሻለ። በቃ ተያት አንቺ ሴት አላፍትናሽን ብለድ ዛሬ ቢነገራት አትሰማም። ወይ መቅዲዬ ይኸውልሽ እኔ ቆንጆ ስሚኝ፣ እኔ ምንዳንቺ ድሮ ጨድፍር ነበር። እኔ የሚለየው በትንፓ ነው። ተወልጃለሽ የኔ ቆንጆ አሁን 21 አይደለሽ? ትንሽ አንድ 5 አመት ምናምን ተወልጃለሽ። ከዛ ልጆች ሳይወት ምናምን ይደብርሻል። እመኚኝ። ዝም ብለሽ እኔን እመኚኝ። እኔ ምንዳንቺ ጨፍር ነበር እንደዚህ ይወጣው። ግን ላይክ ፎር ናው አው እኛ ብንለፈልፍ ምንም አይጠቅምሽም። ሹር ግን ይሄ ማይቀር ቪዲዮ ነው። ይሄ ዘላለም አለምሽን ስምሽ ሰርች ሲደረግ
ይመጣል። ገባሽ እናቱ? እና ለራስሽ ለማንም ለቤተሰብ ምናምን ሳይሆን ለራስሽ ነገ ለምትወልጃቸው ልጆችሽ ምናምን አስበሽ ቢያንስ ቀሚስሽ ምናምን አስተካክዩ። ከዛ እንደፈለግሽ ከፈለግሽም ተገልብጠሽ ተገልብጠሽ መደነስ ትችያለሽ። እሺ እኛም እንደንሳለን። ሁሉም የሚያደርገውን ነው የምታረጊው። ከሰው የተለየ አላደረግሽም። ግን ይደባል። የሚታይ ነገር ሲኖር ደባሪ ነው። መውለድ ትፈልጊያለሽ? ብር ትፈልጊያለሽ? ብር ተፈጠኝ ሙሉ ይሰጣለሁ እንዴ በቃ ተናገረሽ ነው እናቱ በሰላም ነው የኔ ቆንጆ። እንግዲህ ሰማችሁ። ለምን በሷ እንጀራ ትገባላችሁ? እናት ለምን በሰው እንጀራ ምን አደከመ? እንደዚህ ግን አይምሯችሁ እንደዚህ ካለች እሺ ነው ሄዳችሁ ለምን እንዳለ በቃ እንደዚህ ያላችሁ አመክሩ። ምን ነው የምታወራው? እኔ አሁን የምጠይቃቸው ባለትዳሮቹ ፈልጋችሁ ነው ማስጨፈሩን ያለባት እና እኔ ላውራ ነው እሺ ነገር ፓንት ኮኔ ይጣላል ላይክ ቴካ ሰሉ ከታወራለች ከኔ ጋር አንዴ ካናቶክቲ ዋሚት ታንክ ዩ ሶ ማች እንደንስ አይሰማሽም ሀጥር ጥግ ያደገች ልጅ እንዴት ከኔ ጋር ሀጥር ጥግ የተበደች ያደገች ልጅ እንዴት ከኔ ጋር ስንት ሊቃለ ፈልፍላ አስወርዳለች። እቺ በህግ መጠየቅ ካለብሽ ሁላንተ በህግ መጠየቅ አለባት። ዲቃላ ፈልፍለሽ እኮ ስንት ዲቃላ እንዳለሽ ነው እኮ አይታወቅም። አንድ እኮ የተባለው ሁለት እንዳለሽ በተጋስ ለግጨናሻለሁ። ሁለት ዲቃላ እንዳለሽ ያስወርሽ እሷን ያልበዳት የሚያስፈልገኝ ነው። ነው የገባሁት። እናታችሁን ስንት አለሌ በዛበት ትምህርታዊ ቤላ በጣም ጥሩ ሰው ነው። ማሚ ያስተምረኛል። ቤላ ያስታውቃል። ሺዝ ማይ ማዘር። ሰላም ነው ማዘርዬ? አለ እግዚአብሔር በጣም ለና ቤላን በጣም ነው የምወደው። ማሚ ንገሪ። አንተ ሳድግ እንዳንተ ነው መሆን ፈልገው። አፈቅርሃለሁ። ንገሪ ማሚ። አፈቅርሃለሁ። እሺ እሺ አተበቃ ወደፊት ማርያም ማዘርን ታውቃታል። አንተ ወደፊት ባለኝ ኧረ እኔ ምስታለች ያንቺ ስትይ በሽተኛ ነሽ እንዴ? ባሌ ለአዳር ነው እንጂ ለትዳር እኮ አይደለም ፈልገ ብሮ አንድ ቀን እንዳከላለን ዘቅ። አረ ማሚ ቆይ በጣም እኔ ትዳር አልወድም። ከመጀመሪያ ቦይፍሬንድ ጋር ብሬክ አፕ ያደረግነው ላግባሽ ብሎ ሲጃጃር ነው። ላግባሽ ኦ ማዘሬ ታምራለች። ጋይስ ሺ ኢዝ ቢዩቲፉል ላይ ነው። በጣም ነው የምታምረው። አይ ሙዚቃ ክፈት፣ ሙዚቃ ክፈት። አረ ቤት አስደብረኛ ወንድም። እሺ ልክፈትሽ። ታለንቷን ታሰብ ቃላት ምንም አይደለም። እሺ አፍሮ ቢት ይሻላል። ምን ይሻላል? ይሄን ላይ በስፈርም ነው ማረጋው ስለ እሺ እናንተ ንገሩኝ። እሺ ኤኒዌይስ እንትን ንገሩኝ ዘፈን እና ታለንቷን ታያላችሁ። እሺ በል እስኪ ከጀርባሽ ምን አለ? አረ የለም እባክህ። እት ባግራውንድ ቀይርልኝ። ንገሩኝ። እሺ ባለፈው ልጅቷ የጨፈረችበት እንደሱ አይነት እስኪ ሌላ ግን ማውጣት ታድለሽ ይላል። እንደሰሉ አይነት የቀነዘረባቸው ሴቶች 80 ያሉ እኔ ኢንቦክስ ላይ ግን እኔ እንደነሰሉ አይነት ሴቶችን ሳይ እኔ ጆከር ነው ትዝ የሚለኝ መጀመሪያ። ለዛ ነው እንጂ እኮ ሞልቷል። ጆሮ ቢስኪድ ኦኬ። አተ ቤላ እኔ እናንተ ዴት ብንወጣ ግን ምን ይመስላል ወንድሜ? እኔ ሚስት አለችኝ። እግዚአብሔር አባር እኮ ነው የምፈልግህ። አቤት ተይ። ይደንቃል የፈጣሪ ስራ፣ ሰርሽን የነካ የለውም በረካ። ከእግረኛው ሚዲያ ወደ እስረኛው ሚዲያ። በዚህ ታሪካዊ ቀን ወንድማችን ኮሜዲያን እሸቱ እንኳን ለአዲሱ ዓመት ካሁኑ በሰላም አደረሰ።